السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على النبي الأمين وعلى آله وصحبه أجمعين. أما بعد يا لتوهود محرم عند شيارات متو سلاسة سمنت የተለያዩ ነጥቦችን የምንዳስስበት ፕሮግራማችን ሲሆን ዛሬ በአላህ ፈቃድ አዲሱን የሂጅራ ዓመት በተመለከተ አጠር ያሉ ማስታወሻዎች ይኖሩናል። ነው አላህ ተባረከ ወተዓላ የሰው ልጆች ማረፊያ የሆኑና መስሪያ መንቀሳቀሻ የሆኑ ዘንድ ቀንና ሌሊትን አስገኝቷል። ይህም ከአላህ ተባረከ ወተዓላ ተአምሮችና የአላህን ኃያልነትና ቁድራውን ከሚያሳዩ ነገሮች መሃል አንዱ ነው። ወጀዐልና الليل والنهار آيتين فمحونا آية الليل وجعلنا آية النهار مبصرة لتبتغوا فضلا من ربكم ቀንና ሌሊትን አያት አድርገናቸዋል። የአላህን ኃያልነት የሚያሳዩ ተአምር አድርገናቸዋል። ሌሊቱ ጨለማ እንዲሆን ቀኑ ደግሞ ብርሃናማ እንዲሆን አድርገናል። ይህም የጌታችሁ የሆነ ትሩፋት ነው፣ የአላህ ስጦታ ነው። ቀን ላይ ትሰራላችሁ፣ ማታ ደክማችሁ ደግሞ ታርፋላችሁ። ቀኑ በራሱ ለስራ ያነሳሳል፣ ሌሊቱ ደግሞ ለእረፍት ይገፋፋል። ወከዛሊክ ቀንና ሌሊት መለያየታቸውም ሒሳብን፣ ጊዜዎችን፣ ወቅቶችን ታቁ ዘንድም ይረዳል ብሏል። እንደሚታወቀው በዓመት ውስጥ 12 ወሮች አሉ። በእነዚህ ወራቶች ውስጥ የምንሰራቸው የተለያዩ ዒባዳዎችና ዋጅባቶች፣ ግዴታዎች አሉብን። እነዚህ ወራትንም አንዱን ከሌላኛው የሚበልጥና የሚሻል አድርጎታል። ወሮች ከያዟቸው ቀናት ውስጥም ደግሞ አንዱ ቀን ከሌላኛው የሚሻል አድርጎታል። ከዓመቱ ቀናት ውስጥ የተከበረ ቀን ማለት የዓረፋ ቀን ነው። እንደዚሁ በወሮች ውስጥ ካሉ ቀናት የተከበሩ ቀናት የዙል ሒጃ 10 ቀናት ናቸው። የተከበሩ ሌሊቶች ደግሞ የረመዳን የመጨረሻ 10 ሌሊቶች ናቸው። የሳምንቱ ምርጥ ቀን ጁሙዓ ቀን። ከዕለቱ የተመረጠው ሰዓት አላህ ተባረከ ወተዓላ ወደ ቅርቧ ሰማይ አዱንያ ወርዶ ማነው ምህረት የሚጠይቀኝ ማነው የሚለምነኝ የሚልበት የሌሊቱ የመጨረሻው 1/3 ነው። አላህ ተባረከ ወተዓላ በዓመቱ ውስጥ የተለያዩ የምንሰራቸው የኸይር ሥራ ዕድሎችን ሰጥቶናል። አላህ ተባረከ ወተዓላ የመረጠውና ለኸይር የወፈቀው ሰው ማለት እድሜውን በአግባቡ የሚጠቀምና አላህ የሰጠውን እድሜ በአግባቡ የሚጠቀም ሰው ነው። ኢብን አቢ ዱንያና አጠበራኒ ረሒመሁላህ ተዓላ ባስተላለፉት አተር ዓመቱን ሁሉ ኸይርን ነገር ከጌታችሁ ጠይቁ፣ ለምህረቱም የሚያበቃችሁን ሥራ ስሩ። አላህ ተባረከ ወተዓላ ምህረት አለው፣ እዝነት አለው፣ ረሕመት አለው፣ ለፈለገው ሰው የሚያድለው። እንደዚሁ ደግሞ አላህ ተባረከ ወተዓላ ገመናችሁን እንዲሸፍንላችሁ ከሚያስደነግጥና ከሚያስፈራ ነገር እንዲጠብቃችሁ ጠይቁ ተብሏል። ወሀከዛ በየቀኑ የምንሰራው ስራ ማህተም ተደርጎበት ወደ አኺራ እንደሚተላለፍና የሰራነውን ስራ አላህ ዘንድ እንደምናገኝ መዝገባችንን ራሳችን እንደምናነበው ተነግሮናል። ሙጃሂድ በመባል የሚታወቁት ታላቁ ታቢዒ ረሒመሁላህ ተዓላ ما من يوم إلا يقول ابن آدم قد دخلت عليك اليوم ولن أرجع إليك بعد اليوم በእያንዳንዱ ቀን እለቱ አንተ የሰው ልጅ ሆይ እነሆ እኔ አዲስ ቀን ነኝ፣ ወደ አንተ መጥቻለሁ፣ ዳግም ካንተ ጋር አልገናኝም፣ ምን እንደምታደርግ ልብ ልትል ይገባሃል እያለ ቀኑ የሰው ልጆችን ያናግራል ብለው ተናግረዋል ረሒመሁላህ ተዓላ። ቀኑን የሰራውን ሰርቶ ውሎ ታትሞበት የቅያማ ቀን ያገኘዋል። እንደዚሁ ከዒሳ ዓለይሂ ሰላም እንደተላለፈው ኢነ ሃዘ ለይለ ወነሃራ ኺዛነታን፣ ቀንና ሌሊት ካዝናዎች ናቸው፣ ማከማቻ ኮረጆዎች ናቸው፣ ምን እንደምታስቀምጡባቸው ልብ በሉ ይሉ ነበር። አዕሚሉ ለይለ ሊማ ኹሊቀ ለሁ ወአዕመሉ ነሃረ ሊማ ኹሊቀ ለሁ ይሉ ነበር። ቀኑ የተፈጠረለት ዓላማ አለው፣ ለዛ ዓላማው አውሉት። ሌሊቱም ራሱን የቻለ ዓላማ አለው፣ ለዛው አውሉት እያሉ የሰው ልጆች ቀንን በአግባቡ እንዲጠቀሙ ሌሊቱንም በአግባቡ እንዲጠቀሙ ይመክሩ ነበር። ሙስሊም አላህ ተባረከ ወተዓላ ለቁም ነገር እንደፈጠረው ያውቃል።
ጊዜውን በቀልድና በማይጠቅመው ነገር አይጨርስም። እያንዳንዷን ደቂቃ እያንዳንዷን ሰከንድ ወደ አላህ በሚያቀርበው የጌታውን ውዴታ እንዲያገኝ በሚያደርገው ነገር ያሳልፋል። ሐሰኑል በስሪ ረሒመሁላህ ተዓላ ምን ብሎ ነበረ? ለይሰ የውሙን ያእቲ ሚን አያሚ ዱንያ ኢላ የተከለም። እያንዳንዱ ቀን ይናገራል፣ ሰዎችን ያናግራል። እኔ አዲስ ቀን ነኝ፣ በምሰራው ስራም አላህ ዘንድ መስካሪ ነኝ። ዛሬ ፀሐይ ከጠለቀች ወደ አንተ ዳግም ተመልሼ አልመጣም። ዛሬ እንግዳህ ነኝ። እንግዳ ደግሞ መሄዱ የማይቀር ነገር ነው። ከሄደ በኋላ እንግዳ ወይም ያመሰግናል ወይም ያወግዝሃል እያሉ ቀንና ሌሊት እንደሚያናግሩ ጠቅሰዋል። ሌሎችም በርካታ ታቢዕዮች ደጋግ ቀደምቶች ተመሳሳይ ንግግሮች አሏቸው። እያንዳንዱን ቀን በአግባቡ ልንጠቀም እንደሚገባን የሚገልጹ ንግግሮች ማለት ነው። ዑመር ኢብኑ ጥር ረሒመሁላህ ተዓላ ምን ይል ነበር? ኢዕመሉ ሊአንፉሲኩም ረሒመኩሙላህ ፊ ሃዘል ለይሊ ወሰዋዲህ፣ ለአኺራችሁ ለነፍሳችሁ የሚጠቅማችሁን ነገር ስሩበት በአዱንያ ጊዜያችሁ በሌሊቱ ክፍለ ጊዜ። ከሰው ልጆች ሁሉ ሞኝ ማለት ቀንና ሌሊት ላይ አላህ የገጠመውና ያገረለትን ኸይር ስራ አጋጣሚዎችን በአግባቡ ማይጠቀም ሰው ነው። የተነፈገ ሰው ብሎ ማለትም ቀንና ሌሊት ይዘውት የመጡትን ኸይር በአግባቡ ማይጠቀም ሰው ነው ይሆናል። ቀንና ሌሊት ወደ አላህ መጓዣ መንገዶች ናቸው። የአላህን ውዴታ መሸመቻ ናቸው። በአግባቡ የተጠቀማቸው ሰው አኼራ ላይ ይከብራል። ቸላ ያላቸው ሰውና ዝንጉ የሆነ ግድ የለሽ የሆነ ሰው አኼራ ላይ ይከስራል። ፈአሕዩ ሊላሂ አንፉሰኩም ቢዚክሪ፣ ሁሌ አላህን በተግባርም በንግግርም በማስታወስ ነፍሳችሁን ሕያው አድርጉ። ልቦች ሕያው የሚሆኑት አላህን በማስታወስ ነው ይሉ ነበር። የሰው ልጅ ቀን ውሎ ማታ ቤቱን እንደሚገባው፣ መንገደኛ የሆነ ሰዓት ላይ ቤቱ እንደሚደርሰው ወይም ካሰበው እንደሚደርሰው እኛ ጉዞ ማብቃቱ አይቀርም። አዱንያን መሰናበታችን አይቀርም። በእያንዳንዱ ቀን ያሉ 12 ሰዓቶች እኛ ላይ ወይም መስካሪዎች ናቸው ወይም የሚመሰክሩልን ናቸው። እማ አኼራ ላይ እንድንደሰትና እንድንኮራ የሚያደርጉን ናቸው ወይም ደግሞ እንድንጸጸትና እንድናፍር የሚያደርጉን ናቸው። ጊዜ የኛ አይደለም። በአግባቡ ከተጠቀምነው አላህ ዘንድ ሽልማት አለው። ያለ አግባብ የተጠቀምነው እንደሆነ አላህ ዘንድ ያስጠይቃል። አወለም ኑዕሚርኩም ማ የተዘከሩ ፊህ መን ተዘከር ወጃአኩም ነዚር ተብሎ አዱንያ ላይ መገሰጽ የሚችል ሰው መገሰጽ የሚችልበትን ዕድሜ አላኖርኳቸውም እንዴ? ማስጠንቀቂያስ አልደረሳቸውም እንዴ? ነቢይ አልመጣም፣ ቁርአን አልመጣም፣ ዑለሞች አልመከሯቸውም እንባላለን። እሁ ከገፍላ ልንርቅና ለአኺራ ስንቅ ልንሰንቅ ይገባናል። ብዙዎቹ ሲሞቱ እያየን ነው። የሰው ልጆች ነፍስያቸው ሸይጣን ወደ ኸይር ሳይሆን ወደ ሸር እንደሚገፋፏቸው ይታወቃል። ኢነ ነፍሰ ለአማረቱን ቢሱእ ተብሎ ነፍስ በመጥፎ ታዛለች፣ ትጎተጎታለች። ወከዛሊክ ሸይጣን ለእናንተ ጠላት ነው፣ ጠላት አድርጋቸው ያዙት ተብሎ ከቻለ የሰው ልጆችን ማክፈር ነው ዓላማው። ሸይጣን ሽርክ ላይ ይመጣል ነው፣ ካልቻለ ሚያከፍሩ ቢድዓዎች ላይ ይመጣል፣ ካልቻለ መለስተኛ ቢድዓዎች ላይ ይመጣል፣ ካልሆነ ከበባድ ወንጀሎች ላይ ይመጣል፣ ካልሆነ ጥቃቅን ወንጀሎች ላይ ይመጣል፣ ካልሆነ ገፍላ ላይና ሐላል የሆኑ ነገሮች ላይ ድንበር ማለፍ ላይ ይመጣል። ከዚህ አንዱ ላይ የማይጥለው ሰው የለም አላህ ያዘነላቸው ካልሆኑ በስተቀር። አላህ ከነሱ ያደርጋል። ራሳችንን ለመፈተሽ በዛሬው ዕለት ምን ሰራሁኝ፣ ባለፈው ሳምንት ምን ሰራሁኝ፣ ባለፈው ወር ምን ሰራሁኝ፣ ባለፈው ዓመትስ ቀጣዩን ቀን እንዴት ልጠቀም ይገባኛል፣ ሳምንቱን፣ ወሩን፣ ዓመቱን ነፍስያችን በዚህ መልኩ ካልተከታተልናት በስተቀር ገደል ትከታለች። ነው ዛሬ ሙሐረም 1 ነው 1438ኛው ዓመተ ሂጅራ ላይ ሙሐረም እንደሚታወቀው ልዩ ክብር ካላቸው 4 ወሮች መሃል አንዱ ነው። ዙልቂዕዳ፣ ዙልሒጃ፣ ሙሐረምና ረጀብ የተከበሩ ወሮች ናቸው። ኢነ ዒደተ ሹሁር ዒንደላሂ 12 ሸህረን ፊ ኪታቢላሂ የውመ ኸለቀ ሰማዋቲ ወልአርድ ሚንሃ 4 ሑሩም። አላህ ዘንድ ወሮች 12 ናቸው። ከእነዚህ ውስጥ 4ቱ የተከበሩ ናቸው። በእነሱ ውስጥ ነፍሳችሁን አትበድሉ ተብሏል። በእነሱ ውስጥ የሚለው የተወሰኑ ዑለሞች በ4 ወሮች ውስጥ የበለጠ ከወንጀል ተጠንቀቁ ማለት ነው ብለው ፈስረዋል። ሌሎች ደግሞ በ12ቱም ወሮች ራሳችሁን ከመበደል ወንጀል ከመስራት ተጠንቀቁ ተብሏል። የበለጠ በእነዚህ በ4 ወራት ራስን ከመበደል መጠንቀቅ፣ ኸይር ስራ በጥቅሉ ማብዛት ተወዳጅ ነው። አላህ ዘንድ ክብር አላቸው።
የዓመት መጠናቀቅና የአዲስ ዓመት መጀመር በቀጥታም ይሁን በተዘዋዋሪ አዱንያ እንደምታልቅ ሌላ አዲስ ዓለም እንደሚመጣ የሚያሳይ ነው። እንደዚሁ ደግሞ ራሳችንን ለመፈተሽና ለመመርመርም የሚረዳ አጋጣሚ ነው። አላህ በተከበረው ቃሉ ያ አዩሃ አለዚነ አመኑ ተቁላህ ወልተንዙር ነፍሱን ማ ቀደመት ሊገድ ብሏል። እናንተ ያመናችሁ ሰዎች ሆይ አምነናል ብላችሁ ብቻ ቁጭ አትበሉ፣ አላህን ፍሩ፣ ለነገ ምን እንደሰራችሁ ራሳችሁን ፈትሹ መርምሩ ይላል። አምኛለሁ ብቻ ብሎ መቀመጥ አሊያ ደግሞ በአካላችን ብቻ የምንሰግደውን ሶላት እንደ ትልቅ መቁጠር በቂ አይደለም። ዋናው ልብ ነው። ለአኺራ መጨነቅ ነው። አላህን መፍራትና ማስታወስ። ለአኺራዬ ለነገ ምን ሰርቻለሁ ብላችሁ ራሳችሁን ፈትሹ ይላል። ይሄ ራስን የመተሳሰብ ነፍስን የመገምገም አስልና መሰረት ነው፣ ደሊል ነው። ወልተንዙር ነፍሱን ማ ቀደመት ሊገድ፣ እያንዳንዷ ነፍስ ለነገ ምን እንዳስቀመጠች ልብ ትበል። በዚህም መሰረት ሁሌ ራሳችንን ልንፈትሽ ይገባናል። ያለፈውን ዓመት በምን አሳለፍኩት? ኸይር የሰራ ሰው ሊደሰት ይገባዋል። ኸይርን ስራ ከሚያበላሹ ነገሮች ከመጠንቀቅ ጋር ክፍተት ያለበትና በወንጀል ያሳለፈ ሰው ሊተውበት ይገባዋል። አላህ ተባረከ ወተዓላ ተውበት ያደረጉ ሰዎችን ተውበት ይቀበላል። የተውበት በር ክፍት ነው አላህ ዘንድ። ሽርክ እንኳ የሰሩ ሰዎች፣ ኩፍር ላይ የነበሩ ሰዎች እንኳ ቅያማ ከመቆሟ ወይም ደግሞ ትልልቅ ምልክቶች ከመታየታቸው በፊትና ጣረሞት ላይ ከመድረሱ በፊት ተውበት አድርጎ ወደ አላህ ከቀረበ አላህ መሃሪ ነው። መማር ብቻም አይደለም ወዱድ ነው። የተውበቱ ሰዎችን ይወዳል፣ ያቀርባቸዋል። ተውበታቸው ካማረ ወንጀላቸውንም ወደ ኸይር ሊቀይርላቸው ይችላል። ወሁወል ገፉሩል ወዱድ፣ መሃሪ ባሮቹን የሚወድ ነው ተብሏል። እንደ ሰው አንዴ ካስቀየሙት ቅም የሚይዝ አይደለም። በቀረበን ቁጥር የበለጠ ወደሱ ያቀርበናል ከኛ የተብቃቃ ከመሆኑ ጋር ማለት። የሰው ልጅ ሆኖ ግን ከአላህ መብቃቃት የሚችል ማንም የለም። ለቅጽበት ያለ አላህ ጥበቃ ያለ አላህ እርዳታ ለአፍታ ለደቂቃ መኖር አንችልም። በመሆኑም አላህን ልናስቀይመው አይገባም። የከለከለን ቦታ ላይ ሊያገኘን አይገባም። ያዘዘን ቦታ ላይ ሊያጣን አይገባም። በንግግራችንም በተግባራችንም በልባችንም አላህን ልናስታውስ ልናከብር ይገባናል። ባለፈው ዓመት ያለፉ 330 ወይም ደግሞ 350 ምናምን ቀናት በምንድን ነው ያለፉት? ልናስታውሳቸው ይገባል። በሰላም የሚያሳልፉ ሰዎች አልፈዋል። በስቃይና በመከራ የነበሩ ሰዎችም ዓመቱ ተጠናቋል። ሀከዘ ዱንያ ኸይርም ይሁን ሸር መጠናቀቁ አይቀርም። አንዱ ይታመማል፣ ሌላኛው ይሞታል፣ ሌላ አዲስ ይወለዳል። አላህ ተባረከ ወተዓላ ሁሌም ስራውን ይሰራል። እነዚህ 350 ምናምን ወይም ደግሞ 330 ቀናት እንደተጠናቀቁት ሁሉ ህይወታችንም ማብቃቱ አይቀርም። የሆነ ጊዜ አዱንያን መሰናበታችን አይቀርም። በምን መልኩ ነው የምንሰናበተው? መቼ ነው የምንሰናበተው? ሊያስጨንቀን ይገባል። አልፉደይል ብን ዒያድ በመባል የሚታወቀው ታላቁ ዓቢድ ረሒመሁላህ ተዓላ ለአንድ ግለሰብ እድሜህ ስንት ነው ብለው ጠየቁት። 60 ዓመቴ ነው አላቸው። እንግዲያውስ አንተ 60 ዓመት ሙሉ እየተጓዝክ ነው፣ ወደ ጌታህ መድረሻ ጊዜ ተቃርቧል ማለት ነው አሉት። ይህን ሰውየው ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህን ሲሰሙ ፉደይል ረሒመሁላህ ተዓላ ኢና ሊላሂ ወኢና ኢለይሂ ራጂዑን ማለት ምን ማለት እንደሆነ ታውቃለህ እንዴ ብለው ጠየቁት። ይህ ማለት እኮ እኔ የአላህ ባሪያ ነኝ ወደሱም ተመላሽ ነኝ ማለት ነው ብለው ትርጉሙን ነገሩት። እሱ የአላህ ባሪያ መሆኑን ያወቀና ወደሱ እንደሚመለስ ያወቀ ሰው ወደ ጌታው ከተመለሰ በኋላ ጌታው ፊት ለፊት እንደሚቆም ሊያስታውስና ሊያቅ ይገባል። ጌታው ፊት ለፊት የሚቆም ሰው ደግሞ እንደሚጠየቅ ሊያቅ ይገባዋል። ጥያቄና ምርመራ እንደሚጠብቀው የሚያቅ ሰው ደግሞ ትክክለኛ መልስ ለመመለስ ሊዘጋጅ ይገባዋል። ይህን የሰውየው ፈመል ሒል አላቸው። ታዲያ ምን ይሻላል? መፍትሄው ምንድነው አላቸው። ፉደይል ምን አሉት? የሲራ መፍትሄው ቀላል ነው። ምንድነው ቀላሉ መፍትሄ ብሎ ጠየቃቸው። ቃለ ቱሕሲኑ ፊማ በቂያ ይግፈር ለከ ማ መዳ። ከእንግዲህ የቀረው ህይወትህን አላህ በሚወደው መልኩ ለማሳለፍ ወስን፣ ተውበት አድርግ፣ ያለፈውን አላህ ይመራሃል። ፈኢነከ ኢን ሰእተ ፊማ በቂ ኡኺዝተ ቢማ መዳ ወማ በቂያ። ከአሁን በኋላ ግን ጸባይህ የምታበላሽና ጌታ የምታስቀይም ከሆነ ግን ድሮ በሰራኸውም ወንጀል ይቀጣሃል፣ ከአሁን በኋላ በምትሰራውም ወንጀል ይቀጣሃል ብለው መከሩት ረሒመሁላሁ ተዓላ ወረዲየ ዐና ወዐንሁም።
ወሀከዛ የሰው ልጆች ሐል ይህ ነው። ወደ ጌታ ወደ አላህ መጓዝ ነው። አጀላችን መቼ እንደሚያበቃ አናቅም። በመሆኑም ሁሌ ራሳችንን ልናዘጋጅና ኸይር ስራችንን ሰርተን ስንቅ ሰንቀን መለከል ሞት በመጣበት ጊዜ ደስተኛ ሆነን የምንቀበልበትን ሁኔታ ልናመቻች ይገባናል። ሞት ለማንም እንደማይቀር ሁሉም የሚያውቀው ነገር። ብልህ ሰው ማለት አዋቂ ሰው ማለት ለሞት ራሱን ያዘጋጀ አላህ የሚጠላውን ነገር ሁሉ የተወ ስህተት ላይም ከወደቀ ፈጥኖ ተውበት ያደረገና ትክክለኛ ሙስሊም ሆኖ ለመሞት ጥረት የሚያደርግ ሰው። ሆኖም ይሄን አዲሱን ዓመት በተመለከተ ሰዎች የሚፈጽሟቸው ስህተቶች አሉ። እነዚህን ስህተቶችን ከመፈጸም ጥንቃቄ ልናደርግ ይገባናል። አዲስ ዓመት ብሎ ማለት ዱንያ ለመጀመሪያ ጊዜ የተፈጠረችበት ቀን ማለት አይደለም። ከወር በፊት የተወለደ ሰው የእሱ ዓመት የሚሞላው እሱ ከተወለደበት ቀን ጀምሮ 12 ወራት ሲቆጠሩ ነው። ሁሉም ነገር ራሱን የቻለ የራሱ ዓመት ይኖረዋል። ይህ ነገር ልብ ሊባል ይገባል። በየጊዜው አዲስ ዓመት አንጻራዊ አዲስ ዓመት ሊኖር ይችላል ማለት ነው። የሂጅራን ዓመት አቆጣጠር በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ሰዎች የሚጠቀሙት የራሳቸው አቆጣጠር ነበራቸው። ወጥ የሆነ በውል የሚታወቅ ባይሆንም አንዳንድ ነገሮችን ለማወቅና ለማስታወስ በየጊዜው የሚከሰቱ ትልልቅ ክስተቶችን ነበር የሚጠቀሙት። እገሌ የተወለደው እገሌ የሚባለው ጦርነት ከመደረጉ ከዚህ ያክል ወር በፊት ከዚህ ያክል ዓመት በፊት ወይም ደግሞ ከዚህ ያክል ዓመት በኋላ ወር በኋላ ነበር የሚሉት። ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱት ዓመል ፊል ነው ወይም ከዓመል ፊል ይሄን ያክል ዓመት ወር ቀደም ብሎ እያሉ ነው ሲራ ላይም የሚጠቅሱት። ነቢያችን ሰለላሁ ዐለይሂ ወሰለም ከተላኩ በኋላ መዲና የተሰደዱበትን ቀን መሰረት አድርጎ የሂጅራ አቆጣጠር ተጀምሯል። የሙስሊሞች አቆጣጠርም ይሄ ነው ሊሆን የሚገባው። የፈረንጆችን አቆጣጠር የግድ ካልሆነ በስተቀር ልንጠቀም አይገባም። ሲጀምር በትክክል የሚታወቅ ነገር የለም። ሲቀጥል ደግሞ ከእምነት ጋር የተያያዘ ነው። ኢየሱስ ለኛ ተብሎ የተሰቀለበት አሊያ ደግሞ ከዛ ሌሎች ደግሞ የተጠመቀበት ብለው ነው የሀገራችንም ይሁን የኢሮፖች አቆጣጠር መነሻው ይሄ ነው። የሰው ልጅ በሰራው ስራ ራሱ ይጠየቃል እንጂ ማንም ለማንም ተብሎ አይሰቀልም። ከዚህ ለመሸሽ በላጩ የሂጅራን አቆጣጠር መጠቀም። ያልቻለ ሰው በካፊሮች አቆጣጠር ካለማመን ጋር ለቀጠሮና ለምስል ነገሮች ቢጠቀሙ ምንም ማለት አይደለም። አልዑሙም እዚህ ማለት የተፈለገው ነቢያችን ሰለላሁ ዐለይሂ ወሰለም ከተላኩበት ጊዜ ሳይሆን ከሂጅራ ጀምሮ ነው የሙስሊሞች አቆጣጠር መሰረት ያደረገው። እንደሚታወቀው ሂጅራ በሙሐረም አልነበረም፣ ረቢዑል አወል ላይ ነበር ሂጅራ የተደረገው። የሂጅራ አቆጣጠር የተጀመረው በዑመር ዘመን ሲሆን ከዛ በኋላ ሰሐባዎች ረድዋኑላሂ ዐለይሂም ከሙሐረም እንዲጀመር አድርገዋል። አቆጣጠሩ መጀመሪያ የተጀመረው ነቢዩ ከተሰደዱበት ወር ነው ከረቢዑል አወል። ከዛ በኋላ ግን ሰሐቦች እንደገና ተስማምተው ከሙሐረም እንዲጀምር አድርገዋል። ሙሐረም የተከበረ ወር ነው። ወከዛልክ ሐጅና መሰል የሆኑ ዒባዳዎች ከሚሰሩበት ከዙል ሒጃ ቀጥሎ ያለ ወር ነው በማለት ከሙሐረም ተጀምሯል። ከዚህ ውጪ እንደ ቀን ከመጠቀም ውጪ ሌላ የሚደረግ ከዚህ የተያዘ ዒባዳ የለም። አዲሱ ዓመት ተብሎ የመጀመሪያውን ቀን መጾም፣ አዲሱ ዓመት ተብሎ የመጀመሪያውን ሌሊት በዒባዳ ማሳለፍ፣ አዲሱ ዓመት ተብሎ ሰዎችን ይቅርታ መጠየቅ፣ አዲሱ ዓመት ተብሎ እንኳን አደረሳቸው ማለት ይሄ ሁሉ ደሊል የለው መሰረት የለው። እንደዚሁ ደግሞ የዓመቱ መጨረሻ ላይ ወይም ደግሞ አዲሱ ዓመት ሲገባ የሥራ መዝገብ ተጠቅልሎ ይነሳል። በመሆኑም በእስትግፋርና በጾም በዒባዳ ልናሳልፍ ይገባል የሚባል ነገር የለም። ሁሌም እስትግፋር ያስፈልጋል፣ ሁሌም ተውበት ያስፈልጋል። ቀደም እንዳልነው እያንዳንዱ ክስተት ራሱን የቻለ ዓመት ይኖረዋል። ወጥ የሆነ የሁሉንም ዒባዳ የሁሉንም ጉዳይ የሚመለከት ዓመት ሊኖር አይችልም። አንድን ስራ አንዱ የጀመረው የሆነ ወር ላይ ይሆናል፣ ሌላኛው ከሱ ከ3 ወር በፊት፣ ሌላኛው ከሱ ከ2 ወር በኋላ ሊሆን ይችላል። ስለዚህ ሁሉንም አንድ የሚያደርግ ራሱን የቻለ አንድ ቀን የለም። የዓመቱ መጀመሪያ ነውና ስራዬ በዚህ ቀን ይጠቃለላል፣ በኸይር ስራ ላሳልፈው ይገባል አይባልም። በዲን ላይ አዳዲስ ነገር ከመጨመር ጥንቃቄ ማድረግ ያስፈልጋል። ሙሐረም ወር በአጠቃላይ የተከበረ ከመሆኑም ጋር የፊተኛ 10 ቀኖች ይበልጥ የተከበሩ ቀኖች ናቸው። ደጋግ ቀደምቶች 3 አስርትን ያከብሩ ነበር ተብሏል። የሙሐረም የመጀመሪያ 10 ቀኖችን እንደዚሁ የረመዳን የመጨረሻ 10 ቀኖችንና ሶስተኛው የዙል ሒጃ የመጀመሪያ 10 ቀኖች ያከብሩ ነበር ማለት
ኸይር ስራ ይሰሩባቸው ነበር፣ ወደ አላህ የበለጠ ይቃረቡባቸው ነበር ማለት። ኢማሙ ሙስሊም ረሒመሁላህ ተዓላ ከአቡ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ ነቢያችን ዐለይሂ ሰላቱ ወሰላም አፍደሉ ሲያሚ በዕደ ሸህሪ ረመዳን ሸህሩላሂ አለዚ ተድዑነሁ ሙሐረም ወአፍደሉ ሰላቲ በዕደል ፈሪደቲ ቂያሙል ለይል ብላ ከረመዳን በኋላ በጣም ተወዳጅ ጾም የሙሐረም ጾም ነው። ከፈርዱ ሰላት በኋላ ደግሞ በጣም ተወዳጅ ሰላት የለይል ሰላት ነው ብሏል። በዚህ ሐዲስ መሰረት ሙሐረም ላይ ጾም ማብዛት ተገቢ ነው። አንድ ቀን ይጾሙ አንድ ቀን ማፍጠር፣ የሆነ ጊዜ ደግሞ በመደዳ መጾም ከዛም ማፍጠር፣ ሌላ ጊዜ ያስለመዱት ሰኞና ሐሙስ ጾም ካለ አያመል ቢድ ካለ ይሄን አጠናክሮ መቀጠል ሱና ይሆናል። ጾም አላህ ዘንድ በጣም ተወዳጅ ከሆኑ ዒባዳዎች መሃል አንዱ ነው። ለአላህ ብለን ምግብን፣ መጠጥን፣ ስሜትን የምንተውበት ዒባዳ ነው። እንደ ሌሎች ደግሞ እዩልኝና ስሙልኝም የማያጠቃው ዒባዳ ነው። አስሰውሙ ሊ ወአነ አለዚ ኡጅዚ ቢህ የተባለውም ለዚህ ነው። ጾም የኔ ነው የእሱን ጀዛ ማቀውም መመነዳውም እኔ ነኝ ብሏል። ሌሎች ዒባዳዎች ሲደረጉ ሊታይ ይችላል፣ ሊሰማ ይችላል። ጾምን ግን ሆን ብሎ ራሱ ካላሳወቀ በስተቀር ሰዎች በቀላሉ አያውቁም። በሸሪዓችን የተፈቀዱ የሚቻሉ ጾሞችን አጋጣሚ ባገኘን ቁጥር የምንችል ሰዎች ልንጾምና ወደ አላህ ልንቃረብ ይገባል። ሁሉም የገራለት ራሱን የቻለ የዒባዳ አይነት ይኖራል። ሶላት የሚገራለት ሰው ይኖራል፣ ሱና ሶላቶችን ሊያበዛ ይገባል። ጾም የሚገራለት ሰው ይኖራል፣ ይሄን አጋጣሚ በመጠቀም ጾም ሊያበዛ ይገባል። ሰደቃ የሚገራለት ሰው ይኖራል፣ ሰደቃ ሊያበዛ። ወደ ኸይር መጣራት የሚገራለት ሰው ሊኖር ይችላል፣ ወደ ኸይር መጣራት ላይ ሊበረታ ይገባል። ለሰዎች በጉልበቱ መልካምን ነገር ማድረግ ሊገራለት የሚችል ሰው ይኖራል፣ እዛ ላይ ሊሽቀዳደም ይገባል። ጀነት ላይ ረያን የሚባል በር እንዳለና ጾም የሚያበዙ ሰዎች እንደሚገቡበት እነሱ ከገቡ በኋላ እንደሚዘጋ ተነግሯል። ለአላህ ብሎ አንድን ቀን የጾመ ሰው አላህ ከጀሃነም እንደሚያርቀው ከጀሃነም እንደሚጠብቀው ተነግሯል። አርካን ኢማን አርካን እስላምን ከመጠበቁ ጋር ማለት ነው። እንደዚሁ ነቢያችን ሰለላሁ ዐለይሂ ወሰለም አቡ ኡማማ በመባል የሚታወቅ ሰው ምከረኝ ብሎ ሲላቸው ዐለይከ ቢሰውሚ ፈኢነሁ ላ ዒድለ ለሁ ብለውታል። ጾምን አደራህን ጾም ላይ በርታ እሱን የሚያክል ዒባዳ የለም ብለውታል። ወሀከዛ ጾመኛ ሁለት ደስታ እንዳለው ተነግሯል። ጾሙ ሲያፈጥር ይደሰታል፣ አላህን ሲገናኝና አጅሩን ሲያገኝ ይደሰታል። ጾማችንም የሷሊሖች ጾም ሊሆን ይገባዋል። እነዚሁ ከምግብና ከመጠጥ መታቀብ ብቻ ሊሆን አይገባም። ሱሕር ላይም ከመጠን በላይ በልቶ የቀኑን መካስ ተገቢ አይደለም። ፍጡር ላይም እንደዚሁ ስንጾም አይናችን ሊጾም፣ ምላሳችን ሊጾም፣ ጆሮአችን ሊጾም፣ እግራችን ሊጾም፣ መላ ሰውነታችን ሊጾም ይገባል። የጾመኛ ባህሪን ልንላበስ ይገባል። ጾመን ስናበቃም ደግሞ ዛሬ ጾመኛ ነን እያለን ዜና ልናስተላልፍ አይገባም። ለአላህ ብለን ከጾመን ልንደበቅ ይገባል። ሐታ ጾመኛ ሆኖ አንድ ሰው መጥፎ ነገር ቢናገረው እኔ ጾመኛ ነኝ ይበል የሚለውን ሐዲስ ሲያብራሩና ኢማሙ ነወዊና ሌሎችም የጾመው ፈርድ ከሆነ ዋጅብ ጾም ከሆነ ሁሉም ዋጅብ ላይ አንድ ነውና በግልጽ እኔ ጾመኛ ነኝ ቢል ችግር የለውም። የጾመው ግን ሱና ጾም ከሆነ ድምፁን አውጥቶ እኔ ጾመኛ ነኝ አይበል፣ በውስጡ ብሎ ብቻ ዞር ይበል። መናገር ያለበት ቦታ ላይ ሁሉ መደበቅ አስፈላጊ እንደሆነ ተናግረው ከዙል ሒጃ የመጀመሪያ 10 ቀኖች ውስጥ ደግሞ የበለጠ የተከበረው ጾሙም ልዩ አጅር ያለው አሹራ ነው። አሹራ ማለት የሙሐረም 10ኛው ቀን ማለት ከዛሬ ከእሁድ ዕለት አንድ ብለን ጀመረን 10ኛው ቀን ላይ ሙሐረም 10 ቀን ላይ አሹራ መባል የሚታወቀውን ቀን መጾም የዓመትን ወንጀል እንደሚያሰርዝ ነብዩ ተናግሯል። ቡኻሪና ሙስሊም ከአብዱላህ ኢብኑ አባስ ባስተላለፉት ሐዲስ አብዱላህ ኢብኑ አባስ አሹራን መጾም እንዴት ይታያል ተብሎ ሲጠየቅ ማ ረአይቱ ረሱለላሂ ሷመ የውመን የተሐራ ፈድለሁ ዐለል አያሚ ኢላ ሃዘል የውም ያዕኒ የውመ አሹራ ወሃዘ ሸህር ያዕኒ ረመዳን ተብሏል። ነቢያችን ሰለላሁ ዐለይሂ ወሰለም በጉጉት ጠብቀው አጅር ፈልገው የሚጾሙት ቀን አላየሁም እንደ አሹራና እንደ ረመዳን ወር ብሏል ረዲየላሁ ዐንሁ ወአርዳህ። የአሹራ ቀን አጅሩ ከፍተኛ ነው፣ ትሩፋቱም የታወቀ ነው። ከጥንት ጀምሮ የሚታወቅ ነው፣ ከሙሳ ጀምሮ ረዲየላሁ ዐንሁ ወአርዳህ። ሌሎች እንደሚሉት ከኑህም ጀምሮ ይላሉ። ነብዩ ሰለላሁ ዐለይሂ ወሰለም መካ ይጾሙት እንደነበረ ነገር ግን ሰዎችን ጾሙ ብለው ያዙ እንዳልነበረ እናታችን አይሻ ረዲየላሁ ዐንሃ ወአርዳሃ ተናግራለች፣ ቡኻሪና ሙስሊም በዘገቡት ሐዲስ። ከዛ በኋላ በሁለተኛ ደረጃ ወደ መዲና ሲሄዱ አህለል ኪታቦች ሲጾሙ አይተዋል። አይሁዶች ለምን እንደሚጾሙ ጠይቀዋቸው ሙሳን አላህ ያዳነበት ቀን ነው ከፍርዓውን፣ ሙሳ አላህን ለማመስገን ጾሞታል፣ እኛም እንጾማለን ብለዋል አይሁዶች። ይሄኔ ነብዩ ሰለላሁ ዐለይሂ ወሰለም
እኛ እኮ ለሙሳ ከናንተ የበለጠ ቅርብ ነን፣ ሙሳም ሙስሊም ነው እኛም ሙስሊሞች ነን ብለው ነብዩ ሰለላሁ ዐለይሂ ወሰለም ሙስሊሞች እንዲጾሙ ታዘዋል። ራሳቸውም ጾመውታል። በዚህም እንደ ግዴታነት ይጾም እንደነበረ ዑለሞች ተናግረዋል። ረመዳን ግዴታ ከመሆኑ በፊት ማለት ነው። ከዛ በኋላ በሶስተኛ ደረጃ ረመዳን ዋጅብ ሆኖ ከተደነገገ በኋላ አሹራን የፈለገ ሰው መጾም የፈለገ ሰው መተው እንደሚችል ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ቡኻሪና ሙስሊም ከዓብድላህ ብን ዑመር ባስተላለፉት ሐዲስ ሷመ ነቢዩ ዓሹራ ወአመረ ቢሲያሚሂ ፈለማ ፉሪደ ረመዳኑ ተረከ ዛሊክ። ነብዩ ሰለላሁ ዐለይሂ ወሰለም ዓሹራን ጾሙ። መዲና ከተሰደዱ በኋላ ሙስሊሞችም እንዲጾሙ ታዘዙ። ረመዳን ግን ከተደነገገ በኋላ በግዴታነት መጾሙ ቀርቷል። ከዛ በአራተኛ ደረጃ የህይወታቸው መጨረሻ አካባቢ ላይ ብቻውን ላለመጾም ወሰኑ። ዓሹራ ማለት 10ኛው ቀን ማለት ነው። ኢማሙ ሙስሊም ረዲየላሁ ዐንሁ ከኢብኑ ዐባስ ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ፈኢዛ ካነ አልዓሙ አልሙቅቢሉ ኢንሻአላህ ሱምና አልየውመ ታሲዕ፣ ቀጣይ ዓመት ላይ አላህ ካለ 9ኛውንም ቀን እንጾማለን ከአይሁዶች ለመለየትም ጭምር ማለት ነው። ኢንሻአላህ ባሉት መሰረት አላህ ሳይሻ ቀርቶ ነብዩ ሰለላሁ ዐለይሂ ወሰለም ቀጣዩ ዓመት ሳይደርስ ሞተዋል ዐለይሂ ሰላቱ ወሰላም። በመሆኑም በንያቸው ለመጾም ነይተዋል። በዚህም ለኡመታቸውም ደንግገዋል ማለት ዓሹራ 10ኛው ቀን ብቻ አይጾም፣ ከፊቱ 9ኛው ቀን መጾም አለበት። ዓሹራ የሚሆነው ዘንድሮ ኢንሻአላህ ተዓላ ከነገ ወዲያ ማክሰኞ ሳምንት ማለት የሚሆነው ማክሰኞ ዕለት ነው። እሁድ 1 ብለን ቆጥረን እሁድና እሁድ 8፣ ሰኞ 9፣ ማክሰኞ 10 ነው የሚሆነው። በዚህ ሐዲስ መሰረት ሰኞና ማክሰኞ ነው ዘንድሮ የሚጾም። 9 የሚሆነው ሰኞ ነው፣ ማክሰኞ የሚሆነው 10 ነውና ሰኞን መጾም ያልቻለ ሰው ማክሰኞና ሮብ መጾም ይችላል። 9ና 10ንም መጾም ይቻላል። ወይም ደግሞ 10ና 11ንም መጾም ይቻላል። 9፣ 10፣ 11ንም መጾም ይቻላል። በጥቅሉ ሙሐረም የጾም ወር ነው ብለናል። በዚህ ወር ውስጥ የፈለጉትን ያክል መጾም ይችላል። ብቻ ወሩን ሙሉ መጾም አይቻልም። ከረመዳን ወር ውጪ ሙሉውን የሚጾም ወር ስለሌለ ማለት። ዓሹራን ከመጾም ውጪ ሌላ የሚደረግ ዒባዳ የለም። በዛ ቀን የቲምን ማሻሸት፣ ቤተሰብን ማስደሰት ይሄን ያክል አጅር አለው ኢላ አኺር የሚሉት ነገር አለ። መሰረተ ቢስ የሆነ ወሬ ነው። በዚህ ቀን ሙስሊሞች ጾመው አጅር ያገኙ፣ ሺዓዎች ራሳቸውን እየገረፉ በስለት የወጉ ደም ያፈሱበት ቀን። ሱናውን መከተል የተወሰው በቢድዓ እንደሚዘፈቅ የታወቀ ነው። ሁሴይንን እነሱ ራሳቸው ገድለውት ዓሹራ 10ኛው ቀን ላይ የሁሴን ጠላቶች የአህለል በይት ጠላቶች ሁሴይንን የገደሉበት ቀን ነው ብለው እንባቸውን የውሸት እንባቸውን ያፈሳሉ፣ ደማቸውን ያፈሳሉ። በዚህም ሰዎች ለእስላም ያላቸው አመለካከት መጥፎ እንዲሆን ከእስላም እንዲሸሹ ያደርጋሉ። ሲጀምርም እነሱ ከእስላም ያላቸው ድርሻ እዚህ ግባ የሚባል አይደለም። ቁርአን ተዛብቷል የሚሉ የረሱልን ሰሐቦችን የሚሰድቡ አይሻ ዝሙት ሰርታለች የሚሉ አላህ ያዋረዳቸው ሰዎች ናቸው። አላህ ተባረከ ወተዓላ ኸይርን ካገረላቸው ኸይር ላይም ጽናትን ከሰጣቸው ባሮቹ ያድርገን። هذا والله تعالى أعلم والسلام عليكم ورحمة الله وبركاته.